ሲዝን አንድ ማለት ነው ድራማ እየተጀመረላችሁ ነው ቤተሰቦቼ። እሱም ደግሞ ተከታታዩ ድራማ የሚቀጥለው በአቤል ዩቱብ ቻናል ነው። ድራማው ላይ ደግሞ የሚሳተፉት ማርቲ፣ የሄርሜላ ወንድም ማነው ሚኪ እና አቤል። ዋና እንግዲህ ገጸ ባህሪውን የሚጫወተው አቤል ነው በነገራችን ላይ። እሱም ለአቤል የተሰጠው ትወና ደግሞ ያው ፈዟል የሚል ነው። እንግዲህ ምርጦችዬ እንግባው ብለን ነው እና በዚህ አጋጣሚ ማርቲ አንቺ ስም ላጲስ ማለት ነው ከነ ወንድምሽ ማለት ነው። አቤል ላይ ደግሞ ምን ተደረገበት ልቲ ነው ደግሞ መቼም ያቺ የፈረደባት ልጅ አለች። እስከነ ኮሜንተሮቻችሁ እስከነ ደጋፊዎቻችሁ እስከነ ተመልካቾቻችሁ አንደኛውን የስም ላጲሶች ሆናችኋል። ያለምንም ማስረጃ ያለምንም መረጃ ወንጀል የምትገቡ ምንም ማረጋገጫ ሳይኖራችሁ በአፋችሁ ብቻ ማለት ነው ወንጀል የምትሰሩ እናንተን አየኋችሁ። ዛሬ ደግሞ ከአብሪሽ ዘለላችሁና ደግሞ ለምን አልተወራጨም አቤል እንደ ድሮ አይደለም። ከአብርሽ ጎንም ሄዶ እንደ ድሮ እኛንም ሀሳባችንን እየተቀበል አይደለም። ሩታን እንደማሸንፍ ታወቀ እኮ። እንደ በፊት ደግሞ የሚንጨረጨረውም ነገር ደግሞ አልቻለም። ሲቀጥል ደግሞ ሲናገር ምን ሰማው መሰላችሁ ምርጦች? አቤል አብርሽን ጋም ሄጄ ከህይወቴ ውጣ አገባም አለኝ። እሰይ እሰይ እንኳን አለ ድሮ እንዳሸንጉሊት ታሽከረክረው ነበር አደለ? ታሽከረክረዋለ። ሩታ ጋር ሄደሽ አይፈልግሽም እኮ አርፈሽ ተቀመጭ። እሱ መርጧል ህይወቱን፣ ሄርሜላም መርጧል ከሚወዳት ሰው ጋር። ሩታ እኔ ድሮ አከብርሽ ነበር እያልክ ያንን ስንዝር የሚያህለው ምላስን ትዘረጋ ነበር። ዛሬ ግን ልክህን ነገርክ አደል? አያገባም ማለት እሰይ እንኳን አለ። ደግ አደረገ። በቃ እስከ ዛሬ እኮ ተጫወትክበት፣ እንዳሸንጉሊት ታሽከረከርከው። ከትዳሩ ላይ ከልጁ ላይ አውጥተህ ለሄርሜላ ሰጠኸው። አሁን ብዙ ነገር ገብቶታል ልጁ፣ ብዙ ነገር እየተመለከተ ነው። እንደ በፊት በእናንተ ዛቢያ ላይ የሚሽከረከረው አብርሽ የለም ማለት ነው። ስለዚህ አቤል ደግሞ የሚያነቅሰው ማለት ነው ተጸጽቶ እኮ ነው። ተጸጸተ። እናንተ ማንችቺ ማርቲ የምትባይና የሄርሜላ ወንድም አታሽቀብጡ። አሽቃባጭ አጨብጫቢዎች ማለት ነው። እሱ ተጸጽቶ ነው። ጸጸቱ ምን እንደሆን ታውቃላችሁ? ምን ነው ያኔ በቀረብኝ ሩታን በድያታለሁ። ይህ እኮ የጸጸት እንባ ነው። ምን አለበት ተውት። አልቅሶ እንኳን ወንጀሉና ጽያቱን እንኳን በለቅሶ ቢያጥም ምን ችግር አለው? የጸጸት እንባ እኮ ነው። አልቻለም። በቃ ትዝ ሲለው የሩታን ያደረጋት ነገር ነው የሚመጣበት። ሄርሜላን እኮ ከሩታ በኋላ ነው ያገኛት። ከገባችሁ ማለት ነው። ሁላችሁም ተመልካቾች ጨምሮ ማለት ነው። እዛ የምታጨበጭቡት ጨምሮ ሄርሜላን እኮ ያገኛት ከሩታ በኋላ ነው። ሩታ ነበረች ለእሱ ዩቱብ ቻናል እንኳን ማደግ ብዙ ዋጋ የከፈለች አብረው ማለት ነው ቢያቅ ኖሮ። ስለዚህ አሁን አቤል የሚያስጠቅሰው ነገር ዋና ምክንያቱ ሩታን ያደረጋት ነገር የሰራት ነገር ፊቱ ላይ ብልጭ እያለበት እያስታወሰ እሱ አጽያቱ ነው የሚያስለቅሰው ሌላ ነገር አይደለም። እና ፈዟን እያላችሁ አታሽቃብጡ። ምን ሆኖ ነው የሚፈዘው? በቃ አይችልም። እንደ በፊት የሚነዳው ዋህያ የለም። እንደ በፊት የሚያሽከረክረው አብርሽ የለም። በቃ አሁን እኮ እንዳልቻልኩም አለ እኮ በቃ የለም። አብርሽዬ ማን ነው አብርሽዬ ያልኩ አቤልዬ። እንደ ድሮ ሜዳውን ከአብርሽ ጋር ቆሞ መደነስ መጨፈር አይቻልም። የለምም ደግሞ ስለማይቻል ነው። ስለዛ እቺ ማናት ማርቲና አቤል አታጨብጭቡ በቃ እሺ። ይሄ የሄርሜላ ወንድም ይቅርታ። በነገራችን ላይ ቤተሰቦቼ ብዙ ጊዜ ቪዲዮ ስሰራ ስም እደባልቃለሁ እና በጣም ይቅርታ ራሴም ስለማዳምጠው አልፎ አልፎ አሁን አቤል ለማለት ማርቲ ላለሁ እና ሁለት ልቦኝ ስለምሰራ ነው። ያው ሰው ቤት ስትሆኑ ይጠሩኝና አቋርጬ በመሀል ድጋሜ ሄጄ ድጋሜ ስለምመለስ ያቋረጥኩትን ቦታ ሀሳቤ ይበታተናል እና ለዛ ነው አንዳንዴ ስምም እያምታታው ልጠራባችሁ እችላለሁ እና በጣም ይቅርታውን አቤል እያልኩ አብርሽ እላለሁ። እንደዚህ አይነት ነገር ካለ ተረዱኝ የኔ ውዶች ማለት ነው። ብዙ ጊዜ ነግራችኋለሁ እያልኩ ያው ሰው ቤት ስትሆኑ አይምሯችሁ እየተምታታ በአንድ ልባችሁ ሀሳባችሁ ነው ሲጠሯችሁ ስትሄዱ ለዛ ነው። እና አቤል እንግዲህ ያው ሲያለቅስም አየሁት። እንደ ድሮ መሆንም አልቻለም ነው። እነ ማርቲ ሀሳባቸውንም መደገፍም ምንም አይነት ሀሳብ ማምጣትም መለወጥም አልቻለም እንደ በፊት ማለት ነው። በፊትማ በዚህም በዛም ብሎ አብርሽን ይዞ ይመጣን ነበር አንጠልጥሎ እንዳሸንጉሊት። አሁን ያንን ማድረግ አልቻለም። ከሩታና ከኤፍሬም እጅ ውስጥ አውጥቶ አብርሽን ማምጣት አልቻለም። እና ለዛም ነው እነሱም እንግዲህ እንደ በፊት አይደለም። እና እሱ እንግዲህ እንደሚለው ሁሉንም ነገር ከካሜራ ጀርባ ማውጣት የለብኝም፣ ከካሜራ ኋላም ብዙ ነገር እየሰራው ነው፣ ግን ደግሞ አሁን ላይ እንደ በፊት ማድረግ አልችልም
እያለ እንግዲህ በእንባው ሲገልጽ አቤልና ማርቲ ይቅርታ የሄርሜላ ወንድ ሚኪና ማርቲ እንግዲህ ሲያባብሉትም ማርቲም ደግሞ ለማሳመን ረጅም ጉዞ ሄድሽ እናቴ፣ ደግሞ ሩታን ለማስጠቆር መጣሽ ደግሞ አንቺ በምን ደግሞ እሱ ላይ ደግሞ በምን አደረገችበት ልትሉ ይሆን? እስቲ አንገቱ እንዳበስ ዳበስ አድርጉ። እስቲ እጁ ላይ ምናምን ካለ መቼም ሩታ የሆነ ስጦታ ሰጥታው ተቀብሎ ይሆን? እስቲ ያጣሩ። እስቲ ምናልባት እሱ ላይ አድርጋ ከሆነ በዛ ምክንያት ይሆናል የፈዘዘው። እንደዛ እያላችሁ እኮ ነው። አቤል ያለ ምክንያት እንደዚያ አልሆነም አለች ማርቲ። አቤል የድሮ ማርቲ አይደለም፣ ፈዟል እኮ እኛንም እናመጣውን ሀሳብ እየተቀበለን አይደለም። ምንም አይነት ነገር ድሮ ቢሆን አቤል እንደዚህ አይነት ሰው አይደለም። ተሸነፈ፣ ማሸነፍ አቃተው። በፊትም እኮ አሸነፈን ባይባል አብርሽን እንደ ልቡ የሚያደርገው አብርሽ አሸንጉሊ ስለነበረ ነበር። አሁን ግን ያንን ማድረግ አይቻልም። አሁን ዳኒ እንኳን አሉ ደግሞ ዳኒንም ለማመስገን መጣችሁ። ተመስገን። በምን እርግጠኛ ናችሁ? ዳኒን ራሱ አብሮ ሄደ አብርሻ ላይ ደግሞ እሱን ዛሬ ማታ የሚለይለት ነገር ይሆናል። ግን ደግሞ ዳኒንም አመስጋኝ ሆናቸዋል። ዛሬ ዳኒ እንኳን የሚችለውን ዳኒን ታምናላችሁ? ዳኒንና ሜሪን ያመነ ምን ዘገነ ይላል የሀገሬ ሰው። እኔ ዳኒንና ሜሪን ማመን በጣም ነው የሚከብደኝ። ምክንያቱም ማለት ነው ዛሬ ማርቲና አቤል ሲያመሰግኑ ስላየን ነው። አብርሽ ካለበት ለማውጣት ዳኒ እንኳን ምን ያህል እየጣረ ነው። አንተ ግን ያንን መንገድ መሄድ ራሱ አልቻልክም አቤል፣ እንደ ድሮ አይደለም እያሉት ነው። እና ዳኒን ሲያመሰግኑ ስላየው ነው። በምን እርግጠኛ ሆናችሁ? ብዙዎቻችሁ በዳኒ በሙሉ ልብ እርግጠኛ ሆናችሁ ተስፋ ሰጥታችሁታል። ዳኒስ ምን አይነት ሴራ አስቦ እንደሆነ ምን ታውቃላችሁ? የእውነት አሁን ዳኒ ለአብርሽ በዚህ ልክ ተጨንቆ ያኔ ወደ ሩታ ካልተመለስክ ብለው ኮኪው ላይ የቆሙ ልጆች ዛሬ አብርሽ ካለበት ነገር ያወጣል ብላችሁ ራሳችሁ በሙሉ ልባችሁ ተደላላችሁ መቀመጣችሁ ማመስገናችሁ። መጨረሻውን ሳናይ ግን ለምስጋና ባንቸኩል ጥሩ ነው። ይደርሳል። እስቲ ተረጋጉ። እስቲ ሁላችሁም ተመልካቾችም እነዚህኛዎቹም እስቲ ቀስ በሉ። እስቲ ለመፍረዱም ለማመስገኑም ለማውጣቱም ለመጣሉም ጊዜ ይፈልጋሉ እኮ። በአንድ ቀን መስቀል በአንድ ቀን መጣል ጥሩ አይደለም። መጀመሪያ እስቲ እርግጠኛ ሁኑ። ስለዛ እንግዲህ ዛሬ ደግሞ ያው እንዳልኳችሁ በአቤል ቤት አዲስ ድራማ ሊጫወቱልን እየሞከሩ ነው። አቤልም ያው እንደማልቀስ በነገራችን ያልቅሷል። ቁም ነገር እውነት ለመናገር አልቅሷል። ያለቀሰው ግን ያው እኔ እንደምላችሁ አጽያቱ እንዴ ሩታ ላይ የሰራው ግፍ ነው እንዴ በእጇ በልቶ እኔ ምንም ብታለቅስ አቤል ይቅርታ አታሳዝነኝም። እንደው ከአንተ እንደውም ሄርሜላ ትሻለኛለች። እንደውም ሄርሜላ ስታለቅስ ታሳዝነኛለች ከአንተ። አንተ ግን ተጀምሮ እስከሚጨረስ ሩታን እንዴት እያደረካት ንግግር ራሱ እንዴት እንደሚሰብር ሩታ ጋር ሄደ ሩታን ራሱ እንደዛ ስትናገራት እኔ በጣም ነበር የሚያመኝ ንግግርህ ማለት ነው። ምንም አብሮ እንደኖረ ሰው አልነበረም ንግግርህ። ትናንት ለመጣች ሴት ለሄርሜላ በጣም ስታሽቃብጥና ስታሽቋልጥ ነበር ማይህና አሁን ላይ አቤል ምንም ብትሆን አታሳዘነኝም። ሶሪ ከምር ምንም ሲያለቅስ ራሱ ባየው ብዙ ጊዜ ወንድ ልጅ ሲያለቅሰኝ አንችልም ማለት አቤል ግን አያሳዝነኝም። ቤተሰቦች በጣም ከሱ እንደውም ያቺ ምንም ቢሆን ተዳፍራም ቢሆን የሰው ንብረት ለመቀማት ተፍ ያለችው ትሻላለች። እሷ ስታለቅስ እንደውም ትንሽ ታሳዝነኛለች። ከምር አልዋሻችሁ። አቤል ግን ያው አንተው ስለሆንክ ሄርሜላን ያመጣሃትም አንተው ስለሆንክ አምጥተህ የሰው ትዳር ላይ ጉብ ያደረካትም ገና ብዙ ጸጸት እኮ አለ አቤልዬ። እንደው ቤተክርስቲያን ድፍት ብለህ ማለት ነው ስቅስቅ ብለህ የሰራትን አጽያት እንደው እንዳሁኑ ለተመልካች አይደለም እኛ ቤተክርስቲያን አይደለን እኛ ፊት መታለቅስብን ምንድን ነው እሱ። እንደው አጽያትንም ወደ ፈጣሪ ድፍት ብለህ እሱ ደጅ ላይ ሩታን ብዙ በድያት አለው። ምንም ቢሆን የጓደኛ የሚስት ነበረች፣ ግን ደግሞ ማይደረግ ድርጊቶችን አድርጊያታለሁ። በነገራችን ላይ ሩታ በዚህ ናል እኮ ክፉ ልጅ ሆና አይደለችም። የምር ክፉ ሆና እኮ አይደለም። ለእናንተ ሁሉ እኮ ዛሬ ልባችሁ ላበጠው ጨመር። አብርሽ ራሱ በሩታ እኮ ነው የፈመሰው። እሷ ስትመጣ ነው ተቀባይነት በደንብ ያገኘው። ሁላችሁም እኮ ልባችሁ ያበጠው ደረታችሁ ያበጠው ሁሉ በሩታ ትከሻ ላይ እንደሆነ ታውቁታላችሁ አይደል? ግን ምን ዋጋ አለው? ምንድን ነው የሚባለው? ባጎረስኩበት ተነከስኩበት አይነት ነገር ሆናችሁ ወዲያውኑ ሁላችሁም ሩታን እኮ እንዴት እንደምታብጠለጥላት አቤል እንዴት እኮ እንደምታብጠለጥላት ከሄርሜላ ጋር እኮ እንዴት እንደምታወዳድራት አንተ። እኔ ብታለቅስ ራሱ ለቅሶክ ያስቀኛል እንጂ ምንም አታሳዝነኝም አቤል ማለት ነው። እና ጸበሉ ሰዱታ ማርቲ ያለው እኮ መፍትሄ ማለት ነው ጸበል ነው። ምን ማሽኳ ሚዲያው ጸበል ሆነ እንዴ? እንደው ተደርጎበት ምናልባት እያላችሁ ነው መቼም። ማርቲና አቤል እንደ ድሮ አይደለም ፈዟል እኮ
አቤል እንደዚህ አይደለም፣ አልተወራጨማ። ማለ ይወራጭ ማለ ይወራጭ። በፊት ሩታ ላይ ነው የሚወራጭ አይደል? አሁን አጅሪት እንዲወራጭ አትፈቅድለትም። የት አድርሳው የት አግኝቷት ይወራጭ? ስለዛ መወራጨቱን አቆሟል። ያ የሚወራጨው የደም ስሩ ቆሟል። ለዛ ነው። ስለዚህ እንደተጨነቃችሁ ተጠበባችሁ። እናንተ መፍትሄ አታመጡም ከአቤል ውጭ። ወንድምስ መፍትሄ ያመጣ? መፍትሄው ግን ምንድን ነው? አብርሽም መልሶ ሄርሜላ ማድረግ ነው መፍትሄው? እኔ እኮ አልገባኝ። ነውስ እህታችሁን ካለችበት ሁኔታ አውጥቶ የራሷን ህይወት እንድትኖር ነው? ወንስ አሁንስ እናንተ የምትታገሉት ይመስለኛል ከባልሽ ባሌ ይበልጣል አይነት ነገር ውስጥ ናችሁ። በነገራችን የሄርሜላ ቤተሰቦች ከወንድም እስከ እህቶቿ ራስ ወዳዶች ናቸው። በጣም ራስ ወዳዶች ናቸው። በቃ ልጁ ወደ ራሱ ተመልሶ የእህታቸው ባል እንዲሆን ነው የሚፈልጉት። ያንን ነው የሚፈልጉት ራስ ወዳዶች። ያ ደግሞ ከሆነ እናያለን። ግን የማይሆን ነገር ነው። እንደው ድካሙ በባዶ ብሏችሁ ነው፣ እንደው በባዶ ልፉ ብሏችሁ ነው። ራስ ወዳዶች ደግሞ መቼም አሸንፈው አቁ እና አቤልም እንግዲህ የሚያለቅሰው አንደኛ ጸጸት ነው፣ የጸጸት እንባ ነው። አይዞ እንግዲህ ከሰው ስህተት ከብረት ዝገት አይጠፋም። ግን በለቅሶ ጸጸትን ውጥት አድርገው ሩታየም ያው በጸጸት ይቅርታ ብትላትም አልቅሰ ጠጋ ጠጋ ወደዛ ፈልገ ነው እንዲ አቤልዬ፣ እንዴት ነው ይህንን ወደዚህ ጋር አላዋጣም ማለት ደከምክ። ለሄርሜላም ለማርቲም ብዙ ደከምክ። ለሄርሜላ ቤተሰቦች አላዋጣም፣ ውጤት የለውም ማለት ሁሌ ውድቀት ነው፣ ሁሌ ውድቀት ነው። ስለዛ በአብርሽም ብዙ ደከምኩኝ፣ ግን በአብርሽ በኩል ብዙም ለውጥ ማምጣት አልቻልኩም። አብርሽ ውሃ ቅዳ ውሃ መለስ የሆነብኝ አይነት ሰው ሆኗል። ዛሬ ወደ ሄርሜላ መለስኩ ስል ከወር በኋላ ከ15 ቀን በኋላ ደግሞ ተመልሶ ያው ወደ ሚስቱ ይመለሳል። ደከመኝ ነው የአቤል አገላለጽ፣ እንደዛ መሰለኝና እንግዲህ አቤልዬ ለአስችል አይሰጥም። እንግዲህ አሁንም ታገል እንግዲህ ውጤቱ ከመጣለ ማለት ነው። እንደኔ ግን ብትወጣ ብዬ ነው ማስብ ግን ማለት ነው። ሌላው አሁን ላይ ምን ሀሳብ እንደያዘኝ ታውቃላችሁ? በሄርሜላ በኩል አሁን ለምሳሌ ቡዜ ራሱ አምናበት የሄርሜላን እርግዝና ተቀብላ ነበር አደለ? የሄርሜላ እርግዝና አሁን እንግዲህ ባለፈ ጽንሱ የሆነ ነገር ሆኗል ምናምን ስንል ነበር ባሳዩን ሁኔታ ላይ ሞርኩዘን ማለት ነው። እና ሄርሜላን ያውን ራሱ ለራሴ ጥያቄ የሆነብኝ እኔ ሆዷ አይገፋም እንዴ? የእሷ እርግዝና የተጨበጠ ነው እንዴ? እኔ እኮ ግራ ገባኝ። እና ይሄ ጥያቄ ብዙዎቻችሁ እየጠየቃችሁ ነው። ሄርሜላ ካለች ራሱ ወደ 2 ወር ምናምን እንዲሆናት ነው አይደል እንዴ? ግን ሆዷ እኮ እንደዛችሁ ሽንቅጥቅጥ እንዳለች ነው። ስለዛ ማን ጨምሮ በሄርሜላ ውሸት ውስጥ እንደተሳተፈ ታውቃላችሁ? ቡዜ አንቺ ራሱ እኮ ተሳትፈሻል። አንቺ ራሱ እኮ በውሸት ውስጥ ምናል እንደምትሳተፊ ምናል መንገድ እንደምትሄጅ ራሱ ስናስበው በጣም ነው የምትገርሚን። በጣም ማለት ነው። በሄርሜላ እርግዝና ውስጥ ራሱ አንቺ ተሳትፈሻል። የሄርሜላ እርግዝና አሁንም እርግጠኛ ሆኜ እነግራችኋለሁ የለም፣ የሌለ እርግዝና ነው እየተወራ ያለው ማለት ነው። ምንም ባለፈ የሆነች ነገር ለመፍጠር ፈለጉ መሸፋፈኛ። በእንደዚህ አይነት ምክንያት የሄርሜላ እርግዝና ኤክስፐርድ አድርጓል እንበለው ብዬ ነው። ጽንሱ አለ አይደል የተጀናቅፏል፣ ይሄ ምን ብሏል፣ ተቋርጧን የሚባሉ ቃላቶችን እንደዛ ተመልካች ጋር እንዲፈጥር አደረጉት። ምክንያቱም ከመጀመሪያውም የሌለ ባዶ ስለሆነ ማለት ነው። ከዛ መልሶ ደግሞ ያው ምንም አይነት ነገር እኮ አልነገሩንም አይደል? የኛ የምንጠብቀው ሌላ ነበር ስለሷ ውጤት። እነሱ ይዘውንን የመጡት ቪዲዮ ደግሞ ሌላ ምንም አይገናኝ ማለት ነው። እዛ ጋር ተመልካችን አስደንግጠዋል። በንጋታው ግን ሌላ አዲስ ነገር ነበር ይዘው የመጡት። አያችሁ አይደል? ምን ያህል እነዚህ ዩቱበሮች ውሸታሞች እንደሆኑ፣ ምን ያህል በተመልካች ላይ ምን ያህል እንደሚጫወቱባቸው፣ ምን ያህል የተመልካቾችን ልብ ትርታ ምን ያህል እንደሚጨምሩ። ይሄ ተመልካች ወዶና ፈቅዶ እጁን ዘርግቶ ቢቀበላችሁ እኮ እንኳን እችን የመዳም ቅመሞች የዝንብ ጠንጋራ ያውቃሉ። ከእናንተ ጋር ግን የሚመሳሰሉ ስለሚወዷችሁ ስለሚያከብሯችሁ ነበር። ግን ይወዷችኋልና ያከብሯችኋል፣ ቦታ ይሰጧችኋል ማለት በሌለ ውሸት እየዋሻችሁ ደግሞ ቀን በቀን የእነሱን ጆሮና አይን አዶንቁሩ ማለት አይደለም። አሁንም ደግሜ እናገራለሁ። የሄርሜላ እርግዝና ጠብቁ፣ 3-4 ወር ጠብቁ። እስከ 5 ወር የሄርሜላ እርግዝና 5 ወር ካልገፋ ጠቅላላውን ውሸት ነበር ሲሳተፉበት የነበረው ማለት ነው። አያችሁ አይደለ? በዚህ ንክ ነው ጢባጢቤ የሚጫወቱባችሁ ቤተሰቦች። ንቁ፣ ተምር ንቁ። አሁን እነሱ እንደዚህ እየሆኑ ለዚቹ እናቴ ዩቱብ ጣጣጣ አርጎ ለሚከፍላቸው ይሆር እነሱስ እናቴ ዩቱብ እየከፈላቸው ዝንጥ ያለ ህይወት እየኖሩ የፈለጉትን እየለበሱበት የፈለጉትን እያደረጉ ነው ቢያለቅሱ።
እኔ አብራችሁ የምትጨነቁ የምትጠበቡ ግን ሳያችሁ በጣም ነው የሚገርመኝ። እግዚአብሔር እስከ መታመም ደረጃ የደረሳችሁ ልጆች አላችሁ። አሁን ዛሬ ደግሞ አቤል እንደዚህ ሆኖ መጥቷል። እንግዲህ የምታለቅሱም ትኖራላችሁ። አቤል ሲያለቅስ አብራችሁ። እሱ የዩቱብ ዶላር ነው የሚያስለቅሰው። አትድከሙ። እና በነገራችን ላይ ማለት ነው የፈረደባት ሩታ ልጅ መቼም አንደኛዋኑ ስሟ እንግዲህ አንዴ ስማችሁ እኮ አይጥፋ። በቃ አንዴ ስማችሁ ከጠፋ ሁሉም ያቺ ናት። በቃ አሁን ሩታ ምንም አይነት መልካም ነገር ብታደርግ አንዴ ስሟ በእንትን ተጽፏል፣ በመጥፎ በቃ። ይህንንም እንዲሆን ያደረጉት አቤል፣ የገዛ ልጁ አባት አብሩሽ፣ ከዛ ቡዜ፣ ከዛ ሄርሜላ፣ እነዚህ በቡድን ግን አንድ ቀን ደግሞ እውነትና ንጋት እያደረ ይጠራል ይባላል። አንድ ቀን የእሷ ይጠራና ደግሞ የእናንተ የሚደፍርስ ተመልካች አይናችሁ ለአፈር የሚልበት ጊዜ ቅርብ ይሆናል። ምክንያቱም እውነትን የያዘ ሰው መቼም እንደማይወርቅ ነው። እና ለማንኛውም አታለቃቅሱብን እየመጣችሁ እንደዚህ ሆኖ ደግሞ አሁን ደግሞ ጅን ሚስኪን ልጅ ደግሞ ለማስጠቆር ስሟን ለማስጠፋት ደግሞ አቤልን ፈዟል አላችሁ። አረ የሚያፈዝ አንዳች ነገር ያፍስዛችሁ። ደግሞ እኮ ራሱ እየተናገረ እኮ ነው። ምንም አልሆንኩም እኔ በቃ አልቻለም እንዴ ተፋቱት፣ ማርቲ ተፋችሁ እንዴ አልቻለም። በቃ ሩታ ጋር የገጠመ ሰው አይችልም እንዴ። ስለዚህ አንደኛ የሚያስለቀሰው ደግሞ ደም እንባ ማለት ነው። አብርሽ አገባም ከዚህ በኋላ በህይወት ይወስዳል። ደግ አደረገ ታባሀቤ። ሁሌ ማጨብጨብ እኮ የለም አንዳንዴ ደግሞ መጨብጨብም አለ እና አምነክ መቀበል ነው። በቃ ማለቴ አታስጨንቂው እናቴ አታስጨንቂው። አንቺም እኮ የተለመደችው የዩቱብ ስራ ሆና ነው እንጂ አንቺም የራስሽ የግልሽ ህይወት ይኖርሻል፣ የራስሽ ፍቅረኛ ይኖርሻል። ግን ያው ዩቱብ ያመጣብን አንዷ ልጅ ምን ብላለች? ከዩቱብ በመጠበቅ ጤናችሁን ይጠብቁ ብላለች። እውነቷን እኮ ነው። ለራሳቸው አብደው ለራሳቸው ነቅለው የእውነት ህዝቡንም ሊያነቅሉት እኮ ነው። ምንም እውነት የማይመስል ነገር እኮ ነው የሚመስሉ። አሁን እስቲ ሩታ በምን መንገድ ደግሞ አቤል ምን ሊያደርግላት? አቤል ደግሞ ፈዘዘ አልፈዘዘ፣ ነቃ አልነቃ፣ ተኛ አልተኛ ምን ይጠቅማል? አሁን አቤል ምን ጥቅም አለው? ከማጨብጨብ ውጭ ከማራገብ ውጭ ምን ጥቅም አለው? ለሩታም ሆነ ለሌላ ሰውም ሆነ እና የማይመስል ነገር እያመጣችሁ እዚያ ትለጥፉብን። አንዱ